ፍቅር ከጸበል ይዘናት ልንወጣ ነው። ይዘናት ልንሄድ ነው። እንደ በፊቱ ከልጆቿ ጋራ ከኔ ጋራ በደስታ ልንኖር ነው ማለት ነው። እና እንደውም ይኸውልህ አንድ አስደንጋጭ ዜና ልንገርህ። አስደንጋጭ ይኸውልህ ልንገርህ፣ አስደንጋጭ ዜና ልንገርህ። ይኸውልህ እሷ ድና ልትወጣ ነው። ማድረግ ያለብህ አሁንም ማያታለህ ሳላያት የትም ውልፍት አለ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ገና ሰላም ስላቸው ራሱ ያስታውቃል። ትልቅ ነገር ዛሬ በህይወታችን በጣም ትልቁን ህይወትን እንደ አዲስ የምንጀምርበት ነው ብዬ ነው የማስበው። ምክንያቱም ምንድነው ካላችሁ ምን ነግራችሁ ይሆናል። ግን መጀመሪያ ሰላም በላቸው በእናትህ። እኔ ዛሬ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንግዲህ እኔ እግዚአብሔርን በጣም ነው ደስ ያለኝ ዛሬ። ወንድ ልጅ እልል አይልም፣ ግን በቃ ታውቃለህ የሆነ ስሜቱ ይላልኝ በጣም ደስተኛ ሲሆን ምን አሁን ማለት ነው የሰው ልጅ አብሮ ሊኖር ይችላል። ለምሳሌ እኔ ከአንተ ጋር አብሬ ልኖር እችላለሁ፣ ጓደኛዬ ምናምን ልትሆን ትችላለህ። ግን አይምሮ ካልሰራ እንዳጣሁ ነው የሚቆጠረው። ገብቷል ወይ? እኔ አይምሮ ካልሰራ አንተ እኔ እንዳጣህ ነው የሚቆጠረው። እና ከፍቅር ጋራ ወደ ኦልሞስት ወደ 2 ወር የሚጠጋ ጊዜ አብረን አልነበረችም፣ ተለያይተናል። አሁን ነው እየተገናኘን ያለ ነው ማለት ነው። ገብቷል? አሁን ነው ወደ ራሷ እየተመለሰች ያለችው፣ አሁን ነው ራሷን እያገኘች ያለችው ማለት ነው። ይሄ ደግሞ የብዙ ሰዎች ልፋትና የብዙ ሰዎች ድካም ነበረ። አብሮኝ የነበሩ ማለት ነው። አንተ አለክ፣ ልዑል አለ፣ ብዙ ሰዎች ነበሩ። ገኒ ሙሉ ጊዜዋን እሷ ቤቷ ሙሉ ለሙሉ ትታ ጸበል ገብታ ነበረ ማለት ነው። እና ዛሬ ላይ የለፋ ነው የደከምነው ድካማችን እንዳለ ፍሬ አፍርቷል። እና እግዚአብሔር ይመስገን። ምክንያቱም ዛሬ ለእኛ ትልቅ በጣም ትልቅ ቀን ነው። ምንድነው እሱ ትልቅ ቀን የሆነበት ምክንያት? ፍቅር ከጸበል ይዘናት ልንወጣ ነው። ይዘናት ልንሄድ ነው። እንደ በፊቱ ከልጆቿ ጋራ ከኔ ጋራ በደስታ ልንኖር ነው ማለት ነው። እና ሚስቴን እግዚአብሔር መለሰልኝ ሚስቴን። በቃ እኔ እንኳን ደስ አለ ላለው በዚሁ አጋጣሚ አንተም ቤተሰቦችም በቪዲዮም ብዙ እንደ ቤተሰብ ሆኖ ምንም ማድረግ ያልቻሉ እንደዚህ በአካል ተገኝቶ መርዳት ያልቻሉ ብዙ ቤተሰብ አሉ። እነሱንም እንኳን ደስ አላችሁ ማለት ፈልጋለሁ። እና ይሄ በጣም በእውነት ብዙ ሰዎች በቃ በጉጉት ሲጠብቁት ነበር፣ እኛንም ጨምሮ ማለት ነው። እኛማ ያው እንግዲህ ብቻ እኔ ከልቤ ነው በጣም ነው ደስ ያለኝ። እውነት እንግዲህ በመጨረሻ ወደ ቤት ይዘናት ልንሄድ ነው። ልታለቅስ ነው እንዴ? ኧረ በእናትህ ምን በደስታ ታለቅሳለህ እንዴ? በደስታ እኮ በቃ እንድትስቅን በቃ ከልብ ደስ እንድትስቅ ነው በቃ ስሜቱ እኮ አይደለ? አለቀስ። እኔ ድጋሚ እያገባኋት እንደሆነ የሆነ ድጋሚ አብራኝ የሆነች እንደሆነ ነው የሚሰማኝ ማለት ነው። አንድን ሰው ከስር ስታጣው ነው የሱ ቫሊው የሱ ጥቅም የሚገባ ከስር ስታጣው ነው። እና ከስሬ ሳጣት ነበረ ሁሉም ነገር ግልጽ እየሆነልኝ የመጣው ማለት ነው። ትላንትና ማለት የተለቀቀው ቪዲዮ ትላንትና ይሁን እንጂ ከዛ ወዲህም የተወሰነ ቀናት ጠብቀናል። አይታችኋል። በመሀል ረጅም ሰዓት ጠፍተን ነበረ እና በመሀል እየመጣ እንደዚህ የምንሰራላቸው አንዳንድ ቪዲዮዎች አሉ እንጂ ረጅም ሰዓት ነው የቆየ ነው ማለት ነው። እና ከሳምንት በኋላ ድጋሚ ተመልሰን ስንመጣ ፍቅር ትልቅ ለውጥ አምጥታለች። አሁን የሚቀረም ምንድነው? እሷን ይዘን መውጣት ብቻ ነው የሚቀረም ማለት ነው። እና ይሄ ለእኔ እንደ አዲስ ከእሷ ጋር እንደ መጋባት ነው የሚቆጥረው ማለት ነው። እንደ አዲስ ህይወት እንደ መጀመር ነው የሚቆጥረው። ግን አሁንም ምንድነው እያሳሰበኝ ያለው ናቲ፣ አንድ ምፈራው ነገር አለ። ምንድነው የምትፈራው? ምን የሚያስፈራ ነገር? ይሄንን ሰውዬ በፍጹም በምንም አይነት መንገድ አላገናኝም ብል ማለት ነው አይደለም። እንደዛ ብል ውስጤ ሁሌ በጸጸት ነው የሚኖረው። እንዴት? ምንና ምናቸው እነዚህ ሰዎች? ይኸውልህ እሙና ዳንኤል ምንና ምናቸው? እሷ ስታየው በጤነኛ አይምሯ ስታየው ምንድነው የሚፈጠረው የሚለውን ነገር ሳላይ ብቆይ ወይም ብተወው ማለት ነው
ሁሉ ጊዜ አይምሮዬ እንደተጨቆነ ነው የሚኖር። ልንገር አይደል ምንም አይጨውልህ እኔ ልንገር እንደደበረኝ እንደከፋኝ መኖር ደግሞ አልፈልግምና በጣም እያስፈራኝ ያለው ጉዳይ ምንድነው? እሱ ወጣ እሷና እሱ በንጹህ አይምሮ በንጹህ ድና ሲተያዩ ምንድነው የሚፈጠረው የሚለው ነገር። አሁን ዳነች አይደለ? ዛሬ ይዘናት ልንሄድ ነው። እሺ ይዘናት እንሄዳለን። በደንብ ወደ ራሷ በደንብ እስክትመለስ ድረስ ከዳነች ነው ለዛው ይዘና እስክትመለስ ድረስ በምንም አይነት መንገድ እሷ አጠገብ መድረስ የለበትም። ይሄ ሰውዬ ማለት እኮ የሆነ ጊዜ በቃ ማንኛውም ሰው እንደሚያደርገው ይተዋወቁ ነበር፣ ፍቅረኛሞች ነበሩ። አንተ አታውቅም፣ በቃ ሚስጥር ነበረ። ግን ይሄ ደግሞ እንደ አጋጣሚ ሆነና እሱ የሰይጣን አመለካከትና የሰይጣን አስተሳሰቡን ይዞ መጥቶ እንትና ላይ ይሄን ሁላ ታምር ፈጠረ። ድጋሚ ለሱ ልታዝን ነው ለሱ እነሱ ልታገናኙ አይደለም። ፍፄ ብዙ ሰው ያልተረዳኝ ነገር እነሱን የምታገናኘው ለሱ አዝኛ አይደለም፣ ለኔ አይምሮ ነፃነት ነው። አንተ እሷ በንጹህ አይምሮዋ ማለት ነው ስታየው ምን ትላለች የሚለውን ነገር ሁሌ እየከነከነኝ ለምን እኖራለሁ እኮ ይደርሳል። ቀስ ብለን ኖ ፍፄ ይሄ ማለት ነው ድና መጀመሪያ የማደርገው ነገር እሱን ነው። ቤት ውስጥ በቃ የማደርገውን ነገር አድርጌ በሰላም ከገባች በኋላ ከልጆቿ ጋር ከተገናኘች በኋላ ነፃነቷን ካገኘች በኋላ ለዚህ አትጨነቅ ነው እኮ እኔ እያልኩ ያለሁት። ገብቶሃል? ይሄ ልክ ነው። ያስጨንቃል። ቀስ ብሎ የሚደርስ ነገር ነው። ቤተሰቦቻችን እኔ እንድትረዱ የምፈልገው ምንም እዚህ ጋር ምንም በቃ የሆነ የተለየ ነገር ኖሮኝ እነሱ እንዲገናኙ ፈልጌ ሳይሆን ንጹህ አይምሯ ሲመጣ ወይም ደግሞ እንደ በፊቱ እንደ ድሯ ስትመለስ ይሄ ሳይድኑ ይሄን ሳንወስዳት ማሰብ የለብንም። ይሄ እሺ በቃ ዛሬ ስለሱ አላስብም። እሺ ተውኩት፣ እሱን እርሳው። በቃ አሁን ቅድም የነበረህን ደስታ መልሰው። እሺ ጭንቀቱን እርሳውና እሺ በቃ ተውኩት። እኔ በኋላ የሚደርስ ነገር ነው ሲጀመር ይደርሳልም። በቃ ያ ሴጣን ጫካ ውስጥ ነው። ፍራቴ እኮ ነው። እኔ ፍራቴ እኮ ነው እየፈራው ስለሆነ እኮ የት እንደምናገኛትም ያውቃል። ገባ? ስለሱ ነው መጨነቅ ያለብን እንዳያያት። እሱ ይያት ችግር የለውም። ባለፈው ምን ያልኩት ምንድን ነው? እሱ በያት ችግር የለውም። ችግሩ መፈጠር የሚጀምረው እሷ ያየችው ቀን ነው። እሷ ደግሞ ማለት ነው በእንደዚህ አይነት ሁኔታ ድንገት እንድታየው አይደለም የምፈልገው። እኔ ተረጋግታ በስነ ስርዓት እንዲገናኙና እንዲተያዩ ነው የምፈልገው። ሲተያዩ ምን ይፈጠራል የሚለውን ነገር ማየት ፈልጋለሁ። እሺ በቃ ስለዛ አታውራ ብለኛል። ለካስ እሺ እንጂ እኔ በጣም አበሳጨኝ። ታውቁት። እሺ በቃ አንተ ደስ አይልህም እንዴ? በቃ ቅድም ደስ ብሎኝ ነበር እንደዛ። እና አሁን ቶሎ አይመጡም እንዴ? አልጨራረሱ እቃዎቿን እኮ በዛ በኩል አስቀምጠሽ ነይ ስናልፍ እንወስዳለን አልኳት። እንደዛ ብላታል? በዛ አዎ፣ ገኒ በዛ በኩል አስቀምጣ ትለፍ። ከዛ እኛ በዚህ በኩል ስንሄድ ያው ይዘነው እንሄዳለን እቃዎቿን ማለት ነው። እግዚአብሔር ይመስገን። እንግዲህ አይ ወይ የሆነ ጸሎትም ምንም እየተደረገላትም ሊሆን ይችላል ከአባቶች ማለት ነው። ቤተሰቦቻችን ከምንም በላይ እናንተ ደስ እንደሚላቸው አውቃለሁ። እኔም ምክንያቱም በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝ። ውስጤ የተሰማውን ስሜት እንዴት ብዬ እንደምገልጽ አላቅም። አንድ ሰው ሚስቱን የሆነ ጠፍታበት ረጅም ጊዜ ጠፍታበት ስትመጣ ሲያገኛት የሚሰማው አይነት ስሜት ወይ ደግሞ እስር ቤት ቆይቶ አንድ ሰው ከዛ እስር ቤት ሲወጣ ሚስቱ ልጆቹ እንደሚያይ አይነት ስሜት ነው የተሰማኝ ያለው። ስለዚህ ሁሉ ደግሞ እግዚአብሔር የተመሰገነ ይሁን እና አስበው ምን ያክል ስሜት እንዴ! እኔ ይህን ሰውዬ ማን ነው የሚጠራው? ማን ነው የሚጠራው? ማን ነው የሚጠራ? በእናትህ እኔ እስቲ ቆይ፣ እኔ ለማወቅ ብቻ ነው፣ ሌላ ምንም አላረግም። ቆይ ለማወቅ ብቻ ነው፣ እኔ ምንም አላረግም። እግዚአብሔር ምስክሬን፣ ንገረኝ። ማን ነው? አይደለም ማን ነው እሱ የሚጠራክ? ቆይ አንተ ሰው ማየት ሰለቸው አይገባም? አይደለም ማን ነው እዚህ ቦታ ላይ ና የሚልክ ማን ነው? እኔ እሷን ማየት ፈልጋለሁ። ሁሌ እመጣለሁ አላያትም፣ ሁሌ እመጣለሁ አላያትም። ምንድነው ምክንያቱ? ተስፋ ቆርጥም። ዛሬ ሲጀመር የኔ ትልቁ ቀን ነው፣ የምጠብቀው ቀን ነው። በቃ ለምን እንደሚመጣብኝ ምን አገባኝ? እኔ ስላንተ የምጠብቀው ትልቅ ቀን ነው። ማንም ህይወቴ ውስጥ እንዲገባ አልፈልግም። እሷን ማየት ፈልጋለሁ።
እንደማናሳየኩ ደጋግመን አሳየን ማለት እሺ ያው ልንገርህ አትበጥብጠኝ ዛሬ የደስታዬ ቀን ነው ፊትን ሳይው ራሱ እኔ ታውቃለህ ደሜ ነው የሚፈለው ምንም ስለተወራጨ ምናምን የሚፈጠር ነገር ስለዚህ ተወኝ በቃ ልደሰትበት ደስታዬ እዚህኛ ቤተክርስቲያን እንዴ ቢያንስ አንተ ንገረው እኔ ለምንድን ነው ማለት ፍላጎት ሚስቱ ነቻ ለኔም ፍቅረኛ ነኝ አላሳየም ፍላጎትህ ምንድነው ፍቅረኛዬ ባለትዳርን ሴት ፍቅረኛዬ ማለት እፈርስቲ ምንድነው ባለትዳር አንተ ሰው አይደለም ላገባት የተዘጋጀው አውሬና እኔ እኮ ነኝ ላገባት የተዘጋጀው በመሃል ጣልቃ ገብተህ አንተ አበላቸው ሁሉንም ነገር ቤተሰብ ያውቅ ነበር አይደል ይመስለኛል እንጋባ መሆኑ እኔ እሱን ማጣራው ነገር ይሆናል እናንተ አላችሁ እንጂ አላውቅም ሲጀመር ልጅቷ ቆይ ዘመን ነኝ ብላ የመጣችው ልጅ ድንገት ነው የጠፋችው ዘመን ነኝ ብላ የመጣችው ልጅ ከቤት ውስጥ ሳትነግረኝ ድንገት ነው የጠፋችው የእሱ ተልእኮም ልትሆን ትችላለች ማለት ነው ገብቶሃል እያንዳንዱ ነገር እያቀናበርክ ነው ቤተሰብ ያውቃል ምናምን የምትለውን ነገር እኔ አላምንበትም እስካላየውና እስካልጠይቁ ድረስ ምንም የሚያቀናበርኩት ነገር የለም አሁን እኔ በቃ ልደሰትበት ዞር በል ከስሬ ምን ለማለት ፈልገው ነው ልደሰትበት እኔም እኮ ፍቅረኛ ነች ማየት ፈልጋለሁ ልቀቀኝ ሰማኛለህ ለምንድን ነው የምሰማው ሰማኝ ይጠቅምሃል ቀልዳል እንዴ እኔም ፍቅረኛ ነች ለአንተ ሚስት እንደሆነች ሁሉ ለኔም ፍቅረኛ ነች ትንካ ወደዛ እኔ ድንጋያን ስትጭንቅላትን ነው የምልህ ሁለት ስለሆናችሁ እኔ ላይ ለፈናችሁ አልፈራህም እኔ በቃ የሚበጠብጠኝ ሰው አላጣም ደስታ የሚበጠብጠኝ የለም እኔስ ፍቅርን ብዬ ነው እስከዛሬ ድረስ ምንከራት ልንገርህ ቆይ ፍቅርን ብዬ ነው ምንከራት እሱ ነው እንደ ፍቅረኛ ሌላ የተሻለ እንትን አለ አንተ ቆይ እሱ ነው እንደ ፍቅረኛ እሱ ላይ እንደዚህ እሺ ለምን አያሳየኝም ለምን ይደብቃል ቆይ ጠይቀው እሺ ለምን ይደብቃል ቆይ አንድ ነገር ልንገርህ ባለፈው ስትመጣ ይዘና ስንገባ ስትመጣ አይታታል አይደል በቃ እኔ ማየት ፈልጋለሁ እጇን አንተ እንደምነካት መነካት ፈልጋለሁ አስነካ መቼም አታታት ባለትዳር ነች መቼ ምንድነው ባለትዳርነት ባለትዳር አይደል ይኸውልህ ባለትዳር ብትሆንም ትመርጣለች ተባብለናል ስትድን ትመርጣለች ተብለን አንተን ቃልን አፍርሰህ በተደጋጋሚ እየመጣህብኛለሁ እያመቻቸህ ነው ለራስህ እያመቻቸህ ምንድነው ማመቻቸው እያመቻቸህ እሱ እሱ ራሱ የራሱን እንዲያረጋ ጠይቅህ እኔ አንተ በራስ የምትተማመን ከሆነ ለምን አትጠብቅም እንትን አልክ መጀመሪያ እሺ በራሱ ለሚተማመን ከሆነ ለምን አትጠብቅም ለምን አያታል የልጆቼ እናት ነች ለኔም ፍቅረኛ ነች ባለቤት ፍቅረኛ ያው ልንገርህ ያንተ እኮ ማለት አስቡ ፍቅረኛ ሳይኮን ባለቤት እኮ ነው አይኮን ፍቅረኛና ልንገርህ ፍቅረኛ ሆኖ ነው የሚቀረው ባለትዳር ግን ሚስት ባል ብዙ ነገር ነው ስንት አመት ነው ከሷ ጋር አንድ ቤት ውስጥ የኖርኩት አንተ እኮ እንደኔ እኮ ከሷ ጋር አልኖርኩም የትም አይደለም አንተ እኮ ታሳየኛለህ ይኸውልህ አንተ እኮ እንደኔ እሷን አታውቃት ይሄ ጭንቅላት የለም ለምን በአንድ ነገር ይኸውልህ በአንድ ነገር ለምን አንስማማ ጣልቃ የገባው እሱ ነው እራሱ ማለት ናቲ በአንድ ነገር ለምን አንስማማ ቆይ እኔ ነበርኩ ስማኝ አዳምጠኝ በአንድ ነገር እንስማማ ይኸውልህ ሁኔታዎች ናቸው እንደዚህ ያደረጉ ይኸውልህ ህይወቴን ለማስተካከል ብዬ የእሷንም ህይወት የኔንም ህይወት ለማስተካከል ብዬ ነው የወጣሁት ገባህ በዛ ምክንያት ለዛ ነው መተትና ድግምት ያሰራህባት ለዛ ነው ስለምትወዳት ልገላት ነበር እኔ ደግሞ አንተ የገደልካትን ለማዳን ጥረት እያደረኩ ነው ገባህ እውነተኛ ፍቅር ማን እንደሚወድ የሚያሳይ እንደውም ይኸውልህ አንድ አስደንጋጭ ዜና ልንገርህ አስደንጋጭ ቆይ ይኸውልህ ልንገርህ አስደንጋጭ ዜና ልንገርህ ያረጋል አይሰማም እዚህ ግቢ ቤተክርስቲያን ውስጥ ነን ብዬ እንጂ እስካሁን ጭንቅላትን ብዬ ጠለና ልንገርህ አንድ አስደንጋጭ ዜና ልንገርህ አዳምጠኝ ነኝ አስደንጋጩን ተው ሲጀመር መጀመሪያ ማለት ዛሬ ድና ልትወጣ ነው ከዚህ ለምንድን ነው የምትነግረው ሳሚ እኔም ሳላያት አልሄዳትም ከዚህ ቦታ ምንም አታረጉኝ እስከ ማረግ ያለብህ ምንድነው ይኸውልህ እሷ ድና ልትወጣ ነው ማረግ ያለብህ ለማየት የተመላለስኩት አሁንም ማያታለሁ ሳላያት የትም ውልፍች አለላት የትም ውልፍች አለላት አዳምጠኝ ማን ስለሆንክ ነው ማለት ይኸውልህ ለምን በእንደዚህ አይነት ነገር አንግባባ ልንገርህ ዛሬ ድና ትወጣለች አይደል እሷ ድና ትውጣና ቤት ውስጥ ቆይ ልንገርህ ቤት ውስጥ አይደለም ቤት ውስጥ ልጆቿን ምናምን ታግኝና ትረጋጋ ከዛ በኋላ ማለት ነው እንደባለፈው ምርጫ የሚባለው ነገር መብቷ ነውና ሁለታችንም ፊቷ ቆመን ትመርጣለች
ወይኔ ወይ አንተን ትመርጣለች ገና በደንብ ስትድም ማለት ነው። አሁንማ ተበላሽ። ለዛሬ ግን እሷ እስከዛሬ ድረስ እየመጣ ተንከባከባ። ለዛሬ ግን የምትመርጠው እኮ የታወቀው ነው። አይ መንከባከብ አይደለም ሲጀመር አንተ ራስህን እንደ ትልቅ እንደ ጻድቅ አሳይተህ እሷ እንድታፈቅር አረክ። ሲጀመር እየጮክ አይደለም አሁን ከአንተ አይደል እርግጠኛ ነኝ። ሲጀመር እየጮክ ያለው ማለት ነው የላማለኝ በሰማይ የሆነ ህይወት ላይ ነው። ሲጀመር እሷ ላታቀውላት ትችላለች። ገባህ? አፍርም እንዲቆ እሱን እናያለን። ምንድነው የሚያሳፍረኝ ነገር? ይሻንተ ንገረኝ እስቲ ምንድነው የሚያሳፍረኝ ነገር? የሚያሳፍረኝማ እሱ እኮ ወንድ ልጅ ስለሆነ በደንብ አይንከባከባትም ተብሎ ነው እንጂ ሲጀመር አብሯት ነበር። እሱ ነበር ይዟት መክረም ያለበት። ባሏ እኮ ነው። ይሁና ባሏ ምን ሆነ ነው? እኔ ፍቅረኛዋ እኮ ነኝ እና መተከባሏ ቆቆይ በአንድ ነገር እንስማ። ይኸውልህ ዛሬ ትውጣ። አሁን ይኸውልህ አትረብሸኝ። ሰለብሬት ላረግ ነው እየመጣች ነው። ጥፋ ገደል መግባት ጥፋ ከዚህ እኔ እሷን ማየት ፈልጋለሁ። የትም በቃ ጥፋ አለቀ። ስታስብ ለምን ነው የምጠፋው? ሳላያት ለምን ነው አይደለም? ይኸውልህ አንተ እንዳያት የምትፈልግ ከሆነ እሷ በምንም ታምር ማየት የለባትም። እሱ አይደለም እንደዛ አይደለም። እኔ የምፈልገው እኔ ዛሬ ማንም ህይወቴ ላይ እንዲገባና ማንም እንዲበጣበጣ አልፈልግም። ደስታዬን ማከብርበት ቀን ነው። ደስታዬን ማከብርበት ደግሞ የልጆቼ እናት ወደ ቤቴ የምትመለስበት ቀን ነው። ያ አንተ ያሳጣኸኝን ጸበል መልሶልኛል፣ እግዚአብሔር መልሶልኛል። እናት ልትሆን ይችላል። ለኔ የወደፊት ሚስቴ ነች። ምንድነው የሚያወራው? ምንድነው እሱ የሚያወራው? ምንድነው እሱ የሚያወራው? በሽተኛ መረጠች እኮ ነው ያገላታለ። ሚስቴ ትሆናለች። ምንም ይፈጠር እሱን አብረን የምናየው ይሆናል። ስትመርጥ ለምንድነው ማለት? ስትመርጥ ምንድነው ምክንያት? ለምን ማለት? ለምንድነው የምታያት? የምታይበት ምክንያት ምንድነው? ተዋት ይያት ለምንድነው የሚያያት? ግን አንተ እሷን ማየት ትችላለህ፣ እሷ ግን አንተ ማየት አትችልም። ስለዚህ ለምንድነው እሺ እንደዚህ የሚደረገው? በሐሳቤ የምትስማማ ከሆነ ወደዛ ሄድና ተደብቀ ማየት ትችላለህ። እሷ መታለች። አይሆንም። ሂድ ተደብቀ ልንገርህ አይደለም ተደብቀ ማየት ትችላለህ። እዛ ውስጥ ሰምተሃል? በዚህ ማትስማማ ከሆነ ሌላ ከባድ ጸብ ነው የሚፈጠረው። እወጣለሁ ብትል ማለት ነው በዚህ ጭንቅላት ጭንቅላቱን አፈናው እንትን ጋር አለኩ ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ነይ በዚህ በኩል ኧረ አውሬ አይተን ነው ወደዚህ እንደዚህ እንዴት ናችሁ? እቃውን አዘጋጃችሁ እዛ አስቀመጣችሁ። ስንወጣ በዛው ይዘንነተን ቤት የሆነ በቃ ለጊዜው አንቺ ጋር ትሁንልኝ። ቤት ያለ ነገር የሆነ ማስተካከላቸው ነገሮች ስላሉ እሷ ጋር ትገቢያለሽ። ትንሽ ሰዓት ነው። ለምን አይ እሷ ቤት ስትመጣ ልጆቿንም ሁሉንም ነገር ታገኝ አይሻልም? እንደዛ ይሻላል። እንደዛ ይሻላል። ምንም እኛ ዝም ብለን ነው እዚህ ጋር የሆነ ሌባ ያያችሁ ነገር ነው። ኧረ ሌባ ይጠፋል ብለሽ ነው? እኔ ውሻ አልወድም። ውሻ ስለ እንትን ያባረር ውሻ ነው ግን ውሻ ያባረርኩ ነው። እና እናንተ ሲጀመር አንተ ለምንድን ነው ወይ አትገባም? ጸበል ለምን አትገባም? እኔ እዚህ ስመጣ እኮ ነው ጸሎት ለአንቺም ጭምር ጸሎት እያደረኩልሽ አይደል? ለዛ እኮ ነው። እሺ ምንድነው ለምን አንሄድም? ወደ ቤት የምንሄድበት ቀን ነው ዛሬ። እሺ አንቺ አሁን ሙሉ ለሙሉ ድነሻል ብለን አምነናል እኛ። ደሞም ድነሻል አልሆንሽም ግን ማለት ነው አሁን ያለፉትን ነገሮች እንዳለ ስለማታስታውሽ እንጂ ምንም አይምሮሽ ላይ ትዝ ስለማይልሽ እንጂ ምንም አይምሮሽ ላይ ትዝ ስለማይ ለምን ሁሌ ጧት እኮ አይቀርም፣ በተመላላሽ ጧት አይቀርም።
ግን ምንድነው እሱ አሁን ቤትሽ ሆነሽ መከታተል ትችያለሽ። ምክንያቱም ከምንም በላይ በሰፊው የመዳን ባህሪያ ሰይተሽናል። ሁሉን ነገር አውቀሻል። ሁሉን ነገር ግልጽ ነው። በቃ አሁን ቢያንስ ናቲ ምንድነው? ምንም አልሆንም። ምን እንሆናለን እንዴ? እኔ ውሻ ነው እዚህ ጋር በቅድም ድንጋይ ያስከኩ አስፈራህነኛ ነው። እኔ ውሻ ፈራለሁ በጣም። አንቺ ወደዚህኝ ነኝ ፍቅር አትይው። አንቺ ተይው፣ ላንቺ የሚሆን ይሻላል። ወደዚህ በቃ ውሻ ስለምፈራ ነው በጣም ነው የምፈራ። እና ከመሄዳችን በፊት ማለት ነው እስቲ ንገሪኝ እስቲ አሁን አንቺ ምን ነበር መሰለኝ? ትናንትና እዚህ መጣ ነበር የሆነች ማለት ነው። አንቺ ላይ ሻት አንቺ ሄዳ ነበር እሷ ቤት ምግብ ላምጣ ብላ ሄዳ መጣ ነበር። እሺ ለምንድን ነው የሆነ ልጅ ምን ከሚጣላው ካንተ ከባልሽ ጋር አለችኝ። አንተ ለምንድን ነው የምትጣላው? ማን ነው እሱ ስላት ደግሞ ገኔ አልነግረችኝም። ማን ነች እንደዛ ብላ የነገረች? እኔ ልጠይቅ መጣ ቪዲዮ ላይ አይቼሽ ነው አለች። እኔ ተጣልቼ አይደለም ቪዲዮ ላይ አይቼሽ ነው ደህና ነሽ አለችኝ። ተጣልቼ አይደለም ፍቅር፣ ቆይ ላስረዳሽ። ራሷ ናት ይዛኝ የመጣችው። ማን ነው የነገረች? አልነበረችም እሷ ነበረች። ተጣልቼ አይደለም ሰው ቆይ ልንገርሽ፣ ይኸውልሽ እኔ ባልሽ ነኝ አይደል? አንቺን መጠበቅ አለብኝ ግዴታ። እና ቤት ውስጥ ሊበጠብጡ የሚሞክሩ ሰዎች ጋር ምናምን ሲጨቃጨቅ አይተውኝ ነው እሺ፣ እንጂ ሌላ ምንም ነገር የለም። አንቺ ይሄንን ሊያሳስብሽ ማንም ይምጣ እኔ ማንም አያገባውም። እሺ አንቺ አሁን ምንድነው እሱ ማሰብ ያለብሽ? ልጆችሽ እንደበፊቱ መንከባከብ፣ እንደበፊቱ መመለስ፣ ቤትሽን ትዳርሽን እንደበፊቱ ማድረግ ነው እሺ የሚጠበቅብሽ። እሺ ምንም ይሄን ያክል እንትን የሚያሳስብሽ ነገር የለም። እሺ አንቺ ራስሽን በዚህ አይነት መንገድ ጥያቄ ውስጥ አታስገቢ። ሰው የሚልሽን ደግሞ ምንም አትስሚ። ወሬ ተመሳሳይ እኮ ነው፣ ሁላችሁም እኮ ነው ወሬ። ይሄ የሰው ወሬ ምናምን የሚሉሽን ነገር ምንም እንዳሰሚ ገብቶሻል። ማንም አይመጣም ቤተሰብ ካልሆነ በስተቀር። በቃ እኔ ቤት ውስጥ ተጠንቅቄ እንትን እላለሁ። ይኸውልሽ ፍቅር፣ በመሀል ሰዎች ጎድተውሻል። እውነቱን ልንገርሽ አይደል? አዎ ሰዎች ጎድሽ ምንም ሳታረጋቸው አንቺ እቺን ታክል ሳትበድያቸው አይደለም ተወቀው። እቺን ታክል ሳትበድያቸው እነሱ አይደለም ሳሚ ለናገር እነሱ በድሎሽ ትነግራታለህ። እነሱ በድሎሽ 2 ወር ሙሉ ማለት ነው ራስሽን አታውቂም ነበር። ማወቁ ጥቅም አለው። ለምን አትረጋጋም? ቀስ ብለህ እሺ ተውት። እኔ ዛሬ የደስታችን ቀን አይደል? ደስታችንን ነው ማክበር ያለብን። የደስታችን ቀን ነው ዛሬ፣ የደስታችን ቀን ነው። ለማንኛውም በሁሉም ነገር እግዚአብሔር የተመሰገነ ይሁን። ለኛ ይህ ትልቅ ቀናችን ነው። ቤት እንሄዳለን፣ ልጆችሽን ታገኛለሽ በደንብ ልጆችሽን ታገኛለሽ። ያለውን ነገር ሁሉ እንትን ትያለሽ። አንቺ ላይም የተፈጠረውን ነገርም ቁጭ ብዬ ቤት ውስጥ አወራሻለሁ። ስለዚህ አሁን እንሂድ። ሂዱ እናንተ። እኔ ቃውን እንጂ ለምጣ በዛ ለም በዛው ይዘው ነው እንሂድ። አትችሉም እኮ ሰው ብቻው ችግር የለውም። በዛ ጋር ይዘህ ነው አንስተን እንሂድ። አይሻል ናቲ በቃ እንሂድ አይደል? እግዚአብሔር ሆይ ተመስገን። ናፈቁሽና ነባረኩና ዛሬማ ደስ የሚል ቀን ነው። እቺ ምን ሆናችሁ ነው? ምንም ማረን ፍፄ ቃል ልጁ እዚህ ነው። ነይ